ጤና ይስጥልን ተመልካቾቻችን እንደምንላችኋል 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የአራት ማዕዘን ዜናዎቻችን ተጀምረዋል። መቅደስ ጥላሁን አብሬያችሁ ቆያለሁ። ዋና ዜናዎቻችንን ላስተዋውቃችሁ። የቴክኒክና ሙያ ትምህርትና ስልጠና ዘርፍ ቅንጅታዊ አሰራርን መከተል እንዳለበት ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። የኢትዮጵያ ዲሞክራሲ የሀገሪቱን ታሪክ፣ የህዝቦቿን ባህልና ካሁን ቀደም የነበራትን ፖለቲካዊ ልምዶች ታሳቢ አድርጎ መገንባት እንዳለበት ተገለጸ። ከውጭ ምንጭ በየመን ያለው ግጭት መባባሱን የተባበሩት መንግስታት ድርጅት አስታወቀ። ከዜናዎቹ ጋር መቅደስ ጥላሁን አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ፕሬዝዳንት ሳህለወርቅ ዘውዴ የቴክኒክና ሙያ ትምህርትና ስልጠና ዘርፍ ቅንጅታዊ አሰራርን መከተል እንዳለበት ተናገሩ። በሀገር አቀፍ ውድድር ላይ የላቀ ቴክኖሎጂ፣ የክህሎትና የምርምር ስራ የሰሩ የቴክኒክና ሙያ ተቋማት አሰልጣኞች፣ ሰልጣኞችና ኢንተርፕራይዝ አንቀሳቃሾች ሽልማት ተበርክቶላቸዋል። ሙሉ ግርማይ ከደቡብ ጂንካ ከተማ የመጣው አካል ጉዳተኛው ጌታቸው መሐመድ በሰራው የጥልቅ ውሃ ቁፋሮ ቴክኖሎጂ በሀገር አቀፍ የክህሎት ውድድር ላይ የወርቅ ሜዳሊያና የገንዘብ ተሸላሚ ሆኗል። ስራዬ እውቅና በማግኘቱ እጅግ በጣም ደስ ብሎኛል። እንግዲህ ያው ይሄን ስራ ስንሰራ ያው የአካባቢያችን ችግር እንፈታለን ብለን ነው። እንደ ጌታቸው ሁሉ ከተለያዩ የሀገሪቱ ክፍል የመጡ የቴክኒክና ሙያ ትምህርት ስልጠና ተቋማት አሰልጣኝና ሰልጣኞች እንዲሁም የኢንተርፕራይዞች አንቀሳቃሾች በሰሯቸው የላቁ ቴክኖሎጂዎችና ምርምር ተሸላሚ ሆነዋል። ቴክኒክና ሙያ ትምህርት ስልጠና ተቋማት የሰለጠኑ የሰው ኃይልን በማብቃት ረገድ የራሳቸው ሚና እየተጫወቱ ነው። ዘርፉን ይበልጥ ለማሳደግም መንግስት በቁርጠኝነት እንደሚሰራም ፕሬዝዳንት ሳህለወርቅ ዘውዴ ተናግረዋል። መንግስት የቴክኒክና ሙያ ትምህርትና ስልጠና ቁልፍ የልማት መሳሪያና የኢንዱስትሪ እድገት መሰረት ነው ብሎ ስለሚያምን ተግቶ እየሰራ ይገኛል። ሆኖም ዘርፉ የሁሉንም ባለድርሻ አካላት ተሳትፎና ቅንጅታዊ ስራን የሚጠይቅ በመሆኑ ስራዎቻችንን ሁሉ በህዝብ ንቅናቄ አጅበን ከተጓዝን ያስቀመጥነው ግብ የማይሳካበት ምክንያት እንደሌለ ያለፉት ዓመታት ልምዶችና የተመዘገቡት ተጨባጭ ለውጦች ማሳያ ሆነው ሊታዩ ይችላሉ። የቴክኒክና ሙያው ዘርፍ ምርታማነትን ከማሳደግና ስራን ከመፍጠር አንጻር በልዩ ትኩረት እየተሰራ መሆኑን የጠቀሱት የሳይንስና ከፍተኛ ትምህርት ሚኒስትር ፕሮፌሰር ሂሩት ወልደማርያም የቴክኒክና ሙያ ዘርፍ በህብረተሰብ ውስጥ ያለው ግንዛቤ መቀየር እንደሚገባውን ገልጸዋል። የቴክኒክና ሙያ ስልጠና ከድህነትና ኋላ ቀርነት ለመላቀቅ አይነተኛ አማራጭ ቢሆንም በህብረተሰባችን ውስጥ ለሙያና ሙያተኛ የሚሰጠው ቦታ ዝቅተኛ በመሆኑ ስልጠናው እንደ ሁለተኛ አማራጭ የሚታይ ነው። ስለሆነም እንደ ህብረተሰብ በሙያ ስልጠና ላይ ያለውን ግንዛቤና አተያይ ስር ነቀል በሆነ መልኩ ሊቀይር የሚችል የግንዛቤ ማስጨበጫ ስራዎች በተደራጀ መልኩ መስራት ያስፈልገናል። ለመጀመሪያ ጊዜ የተካሄደው የክህሎት ውድድር የቴክኒክና ሙያውን ዘርፍ ለማነሳሳትና ተወዳዳሪ እንዲሆን ለማድረግ አስተዋጽኦ እንዳለውም የወርቅ ሜዳሊያ ተሸላሚው ጌታቸው መሐመድ ይናገራል። በዚህ ስራ የተሰማሩ ፈጠራ ሰዎችም እንደገና ቴክኒክና ሙያ ማሰልጠኛዎችም የተለያዩ ስራዎችን እንዲያወጡ እንዲሰሩ የሚያደርግበት ሁኔታ ይፈጠራል ብዬ ነው የማስበው። ከሰኔ 6 እስከ ሰኔ 11 ሲካሄድ የነበረው የክህሎት ውድድር በጠቅላላው የቴክኖሎጂ የክህሎትና የምርምር ዘርፍ አዲስ አበባና አማራ ክልል አንደኛ ሲሆኑ ኦሮሚያ ክልል ሶስተኛ ወጥቷል። 68ኛው የምስራቅ አፍሪካ በይነ መንግስታት ኢጋድ የሚኒስትሮች ስብሰባ የተለያዩ ዓለም አቀፍ ተወካዮች በተገኙበት በአዲስ አበባ መካሄድ ጀምሯል። በዚህ ስብሰባ በቀጠናው የሚገኘው በተለይም የደቡብ ሱዳንና የሱዳን ወቅታዊ ሁኔታ ላይ ትኩረት አድርጎ ይወያያል ተብሎ ይጠበቃል። ይህንን ውይይት እየተከታተለ የሚገኘው ሪፖርተራችን አቤል ሙልጌታ ደግሞ በቀጥታ ስልክ መስመራችን ላይ ይገኛል። ተጨማሪ መረጃዎችን ይሰጠናል። አቤል እንደምን ውለሃል? እስካሁን የተደረጉ ውይይቶች ላይ የተነሱ ሀሳቦች ምንድን ናቸው? በጣም አመሰግናለሁ መቅደስ። እንግዲህ ቀደም ብለሽ እንደገለጽሽው አሁን ላይ እየተደረገ ያለው የኢጋድ ስብሰባ 68ኛው ነው። በዚህም እንግዲህ የተለያዩ ዓለም አቀፍ ድርጅቶች ተወካዮች የተገኙበት እንዲሁም የአባል ሀገራቱ አምባሳደሮችና የውጭ ጉዳይ ሚኒስትሮች
ተገኝተውበታል ማለት ነው። በተለይ ደግሞ በአካባቢው ወይም ደግሞ በቀጠናው ሀገራት ላይ የተስተዋለ የመጣውን የፖለቲካ ቀውስ ከማረጋጋት አኳያ ትልቅ አስተዋጽኦ እያበረከተ የሚገኝ እንደሆነም እንደዚሁ ተገልጿል። ቀደም ካሉት ጊዜያት እንኳን ብንነሳ በምስራቅ አፍሪካ ላይ ያለውን እንግዲህ የአልሸባብንም ትግል እንደዚሁ ከመዋጋት አኳያ አባል ሀገራቱ እያደረጉት የነበረው አስተዋጽኦ ትልቅ ነው። በኤርትራና በኢትዮጵያ መካከል የነበረውን አለመግባባት ለመፍታት የኢጋድ አባል ወይ ደግሞ ኢጋድ የራሱን አስተዋጽኦ ሲያደርግ እንደነበረም እንደዚሁ ተነስቷል። በተለይ ደግሞ ከቅርብ ጊዜ ወደዚህ በሱዳን የተፈጠረውን የአለመግባባት ወይም ደግሞ የሽግግር መንግስቱን ሰላማዊ በሆነ ሁኔታው ለማስቀጠል የሚችሉ ውሳኔዎችንም በ67ኛው ቀደም ብሎ በነበረው ስብሰባው ላይ እንደዚህ የሚኒስትሮቹ ስብሰባ ላይ ውሳኔዎችን ማስተላለፉ የሚታወስ ነው። በተለይ ደግሞ በወታደራዊ መንግስቱና በአገሪቱ ዜጎች ወይ ደግሞ በሲቪል ማህበረሰቡ በኩል ያለውን ግጭት ከማረጋጋት አኳያና ሰላማዊ ስልጣን ሽግግርም እንዲሆን ከማድረግ አኳያ የተሰሩ ያሉ ስራዎች እንደዚሁ የሚደነቁ እንደነበሩና እነዚህንም ውሳኔዎች አጥንቶ በተለይም ለቀጠናውና ለአካባቢው ሀገራት የተረጋጋ የፖለቲካ እንቅስቃሴ እንዲሁም ሰላምና ጸጥታውም የተረጋጋ እንዲሆን ከማድረግ አኳያ እየተሰሩ ያሉ ስራዎችም ተነሳስተዋል። በተለይ በወቅቱ ደግሞ አሁንም የሱዳን ላይ ያለውን ሁኔታ ለማረጋጋት ሁሉም ባለድርሻ አካላት የራሱን አስተዋጽኦ እንደሚያደርግ በዚህ 68ኛው ስብሰባው ላይ የተገኙት የአፍሪካ ህብረት፣ የአውሮፓ ህብረት እንዲሁም የተባበሩት መንግስታት ድርጅት እና ሌሎች ድርጅቶችም እንደዚሁ በተወካዮቻቸው በኩል ያለውን የፖለቲካ ለመረጋጋት ሰላማዊ በሆነ መልኩ እንዲቀጥል አስተዋጽኦቸውን እንደሚያደርጉ በነበረው የመክፈቻ ንግግራቸው ላይ ለመታዘብ ችለናል። በተለይም በዚህ በሱዳን እና በደቡብ ሱዳን ቀደም ባለው ጊዜ ደግሞ በደቡብ ሱዳን ላይ የነበሩ ችግሮችን ከመፍታት አኳያ ወይ ደግሞ ወደ ሰላማዊ የስልጣን ሽግግር ወይም ደግሞ አሁን ላይ ያለውን የደቡብ ሱዳን ሁኔታም እንዲረጋጋ ከማድረግ አኳያ ኢጋድ የነበረው ሚና በጣም ጥሩ እንደነበረም ተገልጿል። በሁሉም ተወካዮች በኩል የተነሳው ሀሳብ በተለይ በሰሜን ሱዳን ላይ የነበረው አለመረጋጋትን ተከትሎ ጠቅላይ ሚኒስትር ወይም ደግሞ የዶክተር አብይ አህመድ የወቅቱ የኢጋድ ሊቀመንበር ወደዛ ሄደው ለማረጋጋት ሁለቱን ወገኖች ለማደራደር ያደረጉት ሙከራም በጣም በጥሩ ጎኑ የተነሳ እንደነበረ ለመታዘብ ችለናል። መቅደስ አቤል፣ ለመረጃዎች እናመሰግናለን። መልካም ቀን። ከባህር ዳር ዩኒቨርሲቲ ማሪታይም አካዳሚ ተመርቀው የወጡ ወጣቶች ወደ ስራ መግባት ባለመቻላችን ለችግር ተጋልጠናል ሲሉ ለኢትዮጵያ ቴሌቪዥን ቅሬታቸውን አቅርበዋል። የባህር ዳር ዩኒቨርሲቲ በበኩሉ ተማሪዎቹን በዩኒቨርሲቲ ቆይታቸው ምግብና መጠለያ ከመስጠት ባሻገር ወደ ስራ የማስገባት ኃላፊነት የለብኝም ብሏል። የነዋጋቸው ተጨማሪ ዘገባ አለው። በባህር ዳር ዩኒቨርሲቲ ከ10 ዓመት በፊት የተከፈተው የማሪታይም አካዳሚ የመጀመሪያ ዲግሪ ያላቸውን ተማሪዎች ተቀብሎ በሜካኒካልና ኤሌክትሪካል ምህንድስና ዘርፍ በማስተማር የመርከብ ባለሙያዎችን ወይም ካዴቶችን እያሰለጠነ ይገኛል። ሆኖም ግን የተቋሙ የቀድሞ ተመራቂዎች በሙያችን ራሳችንንም ሆነ ሀገራችንን ለመጥቀም ተስፋ ሰንቀን የነበረ ቢሆንም አሁን ላይ ግን ወደ ስራ መግባት ባለመቻላችን ለችግር ተዳርገናል ሲሉ ቅሬታቸውን ለኢትዮጵያ ቴሌቪዥን ገልጸዋል። እኔ ድሬ ዩኒቨርሲቲ ሌክቸር ነበርኩ። እሱን ትቼ ነው ወደ ባህር ዳር አካዳሚ የገባሁት። ስራዬን ትቼ ማለት ነው። የተሻለ ኑሮ እኖራለሁ፣ እኔን እጠቅማለሁ፣ ቤተሰቤን ፕላስ ደግሞ አገሬ ደግሞ በዶላር ትጠቀማለች በሚል ሀሳብ ነበረ ወደዚህ አካዳሚ የመጣሁት። ግን ስቲል ነው ይኸው እዚህ ቁጭ ብለን ያለ ነው። ምንም እየተደረገ አይደለም። እኔ ቶፕ ስኮረር ነው፣ ቶፕ 10 ስኮረር ነኝ። ግን ምንም አይነት እኔ ሺፕ ላይ ያውም ጆይን አላረኩም። ስቲል ነው 2009 ተመረኩኝ፣ ስቲል አለሁኝ። እንዴት ነው የሚመረጠው? እንዴት አይነት አካሄድ ነው? ግልጽ አይደለም። ቤተሰቦቻችን 5 ዓመት 10 ዓመት አስተምረውናል። እነሱ እንረዳለን ስንል ነው አሁን እንደገና ከ5 ዓመት በኋላ ወደዚህ ስልጠና ገብተን እንደዚህ ስራ አጥ ነው። ካዴቶቹ እንደሚሉት ከተመራቂዎች መካከል ወደ ስራ የሚገቡት ከ20 በመቶ አይበልጡም። ወደ ስራ የሚገቡትም ደህንነታቸውን በተመለከተ የኢትዮጵያ ማሪታይም ኢንስቲትዩት አስፈላጊውን ክትትል ስለማያደርግ ችግሮች እየገጠማቸው መሆኑን ተናግረዋል። ለ6 ወራት መርከብ ላይ ሲሰሩ ቆይተው ከተመለሱ በኋላም ድጋሚ ስራ ለማግኘት አለመቻላቸውንም ገልጸዋል። ኢትዮጵያ ማሪታይም ትሬኒንግ ኢንስቲትዩት ክትትል አያደርግም። በቃ ለካዴቶች ክትትል የሚባል ነገር የለም። በቃ የት ጋና ያላችሁ ምንድነው ችግሩ? እንዴት ያርገው እየሰሩ ነው የሚለው ክትትል አያደርግም። መንግስት ወይ የሆነ ነገር እሱን የኛን ያሰለጠንን ድርጅትን ጠይቆ ወይ ያስቀጠረን እዛ ጋር የሆነ መፍትሄ ይፈልግልን ወይም ደግሞ መንግስት ደግሞ 6 ወራት 1 ዓመት 10 ዓመት አስተምረውናል። እነሱ እንረዳለን ስንል ነው አሁን እንደገና ከ5 ዓመት በኋላ ወደዚህ ስልጠና ገብተን እንደዚህ ስራ አጥ ነው። 2009 ተመረኩኝ፣ ስቲል ነው 2009
በሀገር ውስጥም ከሆነ በሀገር ውስጥ ደግሞ ስራ እንዲፈላልግ እኛ በጣም እየተሰቃየን ነው። አሁን 2008 የተመረቅን እኛ። በአካዳሚው ሰልጣኞች ለሚኖራቸው ቆይታ እንዲከፍሉት የሚጠበቅባቸው የወጪ መጋራት ክፍያ ከ1 ሚሊዮን ብር በላይ መሆኑም ፍትሃዊ አይደለም ይላሉ። ምን ከፍለው በጣም ፌር ያልሆነ ነው። $34,000 ነው ኮሼሪንግ ምን ከፍል። ይህ በምንም ታምር ሊሆን የማይችል የምንማርበት አካዳሚ ባህር ዳር ዩኒቨርሲቲ ነው። የምንማርበት ዶርም የባህር ዳር ዩኒቨርሲቲ ነው። የምንመገበው ምግብ ባህር ዳር ዩኒቨርሲቲ ነው። ኢቨን ፕሮጀክተሩ ሁሉ የባህር ዳር ዩኒቨርሲቲ ነው ኦልሞስት ማለት ይቻላል። ሞር ዛን 80% የሚሆነው ዩቲሊቲ በዩኒቨርሲቲው ነው የሚወጣው። ግን ድርጅቱ ይሄንን ካምፓኒ ኦነር ያደርገው ሰውዬ ግን $34,000 ያለ አግባብ እኛን ያስከፍለናል። ይህ ነገር ተጠንቶበት ፌር የሆነ ላይክ ለምሳሌ ህንድ $9,000 ነው የምታስከፍለው ለአንድ ግራጁዌተር ማለት ነው። አካዳሚው ተማሪዎችን አሰልጥኖ ከማስመረቅ ባለፈ ወደ ስራ እንዲገቡ የሚያደርገው ጥረት ዝቅተኛ ነው የሚሉት ቅሬታ አቅራቢዎቹ ባህር ዳር ዩኒቨርሲቲም አካዳሚውን በቅርበት እየተከታተለው አለመሆኑን ያነሳሉ። የባህር ዳር ዩኒቨርሲቲ ከጥቅሙ አንጻር ሊሆን ይችላል። ጥቅሙን አይቶ ግን ለኛ የሚያስብልን ቢሆን ኖሮ ልጆች የተደረሱ ቢል ኖሮ እስካሁን ይዘገው ነበር። በእርግጠኝነት የኛን የት ቦታ ላይ እንዳለን ዩኒቨርሲቲው የሚያውቅ ቢሆን ኖሮ ማሪታይም አካዳሚውን ሊዘጋው ይችላል። ስለዚህ አንደኛ ኢንተርናሊ አልተከታተለውም። ልጆች የት እንደደረሱ ውጤታማ ሆነው አልሆኑም የሚለውን አልተከታተለውም። ኦንሊ ከማሪታይም የሚያገኘውን ጥቅምና እያስመረቀ መሆኑን ብቻ ነው የሚያውቀው። ባህር ዳር ዩኒቨርሲቲ ለአካዳሚው ተማሪዎች የምግብና የመጠለያ አገልግሎት ከማቅረብ ያለፈ ሚና እንደሌለው በስልክ በሰጠን መረጃ አሳውቆናል። ለኢቲቪ ይሄነው ዋጋቸው ከባህር ዳር። ተመልካቾቻችን ከዚህ ዜና ጋር በተያያዘ በምሽቱ የዜና ወጃችን ተጨማሪ ማብራሪያና ምላሽ እንግዳ ጋብዘን የምናሰጥ ይሆናል። የኢትዮጵያ ዲሞክራሲ የሀገሪቱን ታሪክ፣ የህዝቦቿን ባህልና ካሁን ቀደም የነበራትን ፖለቲካዊ ልምዶች ታሳቢ አድርጎ መገንባት አለበት ተባለ። ዲሞክራሲን የህዝቦቿና የመሪዎቿ ፍላጎት የተጣጣሙባት ለማድረግ ብሎም ጠንካራና ተጠያቂ ተቋማትን ለመገንባት ፖለቲካዊ ውይይቶችን ማካሄድ እንደሚያስፈልግም ተገልጿል። ይህን ርዕሰ ጉዳይ በተመለከተ ውይይቶች በአዲስ አበባ እየተካሄደ ይገኛል። ከዚህ ርዕሰ ጉዳይ ጋር በተያያዘ በአዲስ አበባ እየተካሄደ የሚገኘውን ውይይት እየተከታተለ የሚገኘው ሪፖርተራችን አልአዛር ተረፈ ነው። ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ይገኛል። አልአዛር እንደምንልሃል። እስኪ ከለውጡ ጋር በተያያዘ በተለይም በመድረኩ ላይ የተነሱ ሀሳቦች ምንድን ናቸው? አመሰግናለሁ መቅደስ፣ እንደምን ዋልሽ ብያለሁ። ተመልካቾችም እንደምን ዋላችሁ። ዛሬ እንግዲህ ሀገሪቱ ካካሄደችው ለውጥ ጋር በተያያዘ ነው ጉዳዮች እየተነሱ ያሉት። በተለይም በባለፈው አንድ ዓመት በተስተዋለው ለውጥ ውስጥ ምን አይነት ችግሮች አጋጠሙ፣ እንደዚሁ ቀጣይ ዕጣ ፈንታዎችስ ምን ሊሆኑ ይገባል፣ በምን መልኩስ ነው ለውጡ መሄድ ያለበት የሚል ሀሳብ ተነስቶ ውይይት እየተደረገበት ነው የሚገኘው። በተለይም በለውጥ ውስጥ ያለው የዲሞክራሲ ስርዓት ሂደት ግንባታው ምን መልክ ሊኖረው እንደሚገባ ጭምር ከፍተኛ ውይይት እየተደረገ ነው የሚገኘው። ይህ መድረክ ምናልባትም በኢትዮጵያ የሰላምና የልማት ማዕከል እንደዚሁም በአሜሪካው ናሽናል ኢንዶመንት ፎር ዲሞክራሲ ትብብር እየተዘጋጀ ነው። የተለያዩ ምሁራን እንደዚሁም ከፍተኛ የመንግስት ኃላፊዎች እንዲሁም ደግሞ ለዜጎች ሰብአዊ መብቶችና ሌሎችም ዲሞክራሲያዊ መብቶች ጭምር እንቆረቆራለን የሚሉ አካላት የተገኙበት መድረክ ነው እና ታዲያ ሀገሪቱ በተለይም የምታካሄደው ዲሞክራሲያዊ ሽግግር፣ ዲሞክራሲያዊ ሂደት፣ የግንባታ ሂደት ምን መልክ ሊኖረው እንደሚችል ነው በዋናነት ጉዳይ እየተነሳ ያለው። ዛሬ ለ2 ቀናት የሚቆይ ነው። በተለይም የሀገሪቱ የዲሞክራሲ ስርዓት ግንባታ ሂደት፣ የሀገሪቱን ታሪክ እንደዚሁም ደግሞ የህዝቦቿን ባህልና አጠቃላይ ደግሞ ካሁን በፊት ያለፈችባቸውን ፖለቲካዊ ሂደቶች ጭምር ታሳቢ አድርጎ ሊገነባ እንደሚገባ ተገልጿል። ከዛ ውጭ ደግሞ ተጠያቂ ሊሆኑ የሚችሉ ጠንካራ ተቋማት ሊኖሩ እንደሚገባና የሀገሪቱን ለውጥ ጭምር ራሱ ተቋማቱ ሊመሩ እንደሚገባ ነው በመድረኩ እየተነገረ የሚገኘው። አጠቃላይ ግን መድረኩ ምን አይነት ይዞት ይኖረዋል፣ ምን አይነት ግብስ ነው ሊኖረው የሚችለው የሚለው ሊያስቃኙን እዚህ አጠገቤ አንድ እንግዳ ይገኛሉ። አቶ አይተን አንማው ይባላሉ። የሰላምና የዲሞክራሲ የሰላምና የልማት ማዕከል ዋና ዳይሬክተር ናቸው። በቅድሚያ ስለተባበሩን እጅግ አድርገን የምናመሰግነው። እስኪ መድረኩ ምንድን ነው በዋናነት አስፈላጊነቱ የሚለው እናንሳ። መድረኩ በዋናነት ለሁለት ቀን የተዘጋጀ መድረክ ነው። ዋና ዓላማው አሁን አገሪቱ ያለፈችበት ያለውን የዲሞክራሲ ፕሮሰስ መገምገምና የመጪውን ጊዜ የተሻለ ማድረግ ነው። በዚህ 2 ቀን ውስጥ 3 አበይት አጀንዳዎች ይነሳሉ። አንደኛ ከዚህ በፊት የነበረው የዲሞክራሲ ተሞክሯችን ምን ይመስላል፣ ከዚህ በኋላስ ያሉብን ቻለንጆች ምንድን ናቸው፣ ወዴት ይሄን ነው የሚሉ ነው። ሁለተኛው መጪው ጊዜ የምርጫ ጊዜ እንደመሆኑ ምርጫ ደግሞ የአንዱ የዲሞክራሲ ማሳያ መሳሪያ ስለሆነ ምን መደረግ አለበት፣ ምርጫውን ሰላማዊ ዲሞክራሲያዊ ለማድረግ ምን መደረግ አለበት የሚሉ ሲሆን ሶስተኛውና ዋና
ዋናው አጀንዳ በነገ የሚካሄደው በሲቪል ሶሳይቲና በሚዲያ የዲሞክራሲ ዋና ኢንስትሩመንቶች ስለሆኑ በኩል ምን ስራ መሰራት አለበት፣ ሀገሪቱን ወደ ዲሞክራሲ ለማሸጋገር ምን መደረግ አለበት የሚል አጀንዳ ይዘው ነገ ፕራክቲካል የሆነ ፕላን አውጥተው ወደ ኢምፕሊሜንቴሽን የሚገባበት ኮንፈረንስ ነው። ምንድነው ከመድረኩ የሚጠበቀው ውጤት? ከመድረኩ የሚጠበቀው ውጤት እንግዲህ እነዚህ ባለሙያዎች አንድ ላይ ተቀምጠው ሚዲያው ለሚመጣው የዲሞክራሲ ፕሮሰስ ውስጥ ምን ስራ መስራት ይገባዋል፣ ሲቪል ሶሳይቲ ውስጥ ለሚመጣው የዲሞክራሲ ፕሮሰስ ለማገዝ ምን ስራ መስራት ይገባዋል የሚለውን እንደ አክሽን ፕላን አውጥተው ወደ ኢምፕሊሜንቴሽን የሚገባ ነው። በሶስተኛው ቀን አክቹአሊ ከዶነሮችና ከእርዳታ ሰጪ ድርጅቶች ጋር በመተባበር በነገው ዕለት የሚወጡ አክሽን ፕላኖችን ወደ ተግባር ለመቀየር የሚሰራበት ደግሞ ሶስተኛው መድረክ ይኖረናል ማለት ነው። አቶ አይተናንማው እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ቀደም ሲል እንደተገለጸው ሁሉ መቅደስ በተለይም የሀገሪቱን የለውጥ ሂደት እንደዚሁም የዲሞክራሲ ግንባታ ሂደት በተሳለጠ መልኩ ከግብ ለማድረስ ይቻል ዘንድ የተለያዩ አካላት ሚናቸውን በወጉ መወጣት አለባቸው ነው። በተለይም ሲቪል ሶሳይቲዎች ከአሁን በፊት የነበራቸው ሚና እንዲቀዛቀስ ተደርጎ ነበር። አሁን ግን ሁሉ ነገር ስለተፈቀደ ምናልባትም የተሻለ ሚና ሊወጡ እንደሚችል ተጠቁመዋል። ከዛ ውጭ ግን በተለይ ከተለያዩ ተቋማት ያገባናል ከሚሉ አካላት ከመንግስት ጭምር ህብረተሰቡ ጋር ወርዶ መስራት እንደሚገባ ጭምር እየተገለጸ ነው የሚገኘው። ዛሬ ውይይቱ ቀጥሏል። ነገ ምናልባትም ስለ ሀገሪቱ ቀጣይ የምርጫ ሂደት ጋር በተያያዘና ስለ ሚዲያውና ስለ ሌሎችም ጉዳዮች ነጻነት ይነሳል ተብሎ ይጠበቃል። ያለ መረጃ ይህን ይመስላል። መቅደስ አላዛር እናመሰግናለን። የአዲስ አበባ ከተማ አስተዳደር በከተማዋ ባለው የሰላምና የጸጥታ ጉዳይ ላይ ያተኮረ መግለጫ ሰጥቷል። የከተማዋ ከንቲባ ኢንጂነር ታከለ ኡማ በከተማዋ የተለያዩ ቦታዎች ላይ የሚፈጸሙ ዝርፊያዎችና ወንጀሎች እየተበራከቱ መምጣታቸውና ለዚህ ደግሞ በዋናነት መሳሪያ የሆኑ የሞተር ሳይክሎች ላይ እገዳ መጣሉን ኢንጂነር ታከለ በመግለጫቸው ላይ ተናግረዋል። የአዲስ አበባ ከተማ አስተዳደር የሰጠውን መግለጫ ሲከታተል የነበረው ሪፖርተራችን ተመስገን ሽፈራው ነው። እስቲ ተመስገን እንደምንልሃል። መግለጫው ዋና ዋና ያነሳቸው ነጥቦች ምንድን ናቸው? አመሰግናለሁኝ። እንግዲህ አንቺን በመግቢያሽ እንደጠቀስሽው የአዲስ አበባ ከተማ አስተዳደር ከንቲባ ኢንጂነር ታከለ ኡማ በአጠቃላይ በከተማው ባለው የሰላምና የጸጥታ ሁኔታ ላይ መነሻ ያደረጉ ሀሳቦች ያሉበት መግለጫ ነው የሰጡት። እንግዲህ በዛሬው መግለጫ በዋናነት የከተማው የሰላምና የጸጥታ ሁኔታ፣ የትራፊክ ጃም ወይም የትራፊክ መጨናነቅ እንዲሁም የክረምት የበጎ ፍቃድ አገልግሎቶች፣ እነዚህ ሶስት አበይት ነጥቦች የተካተቱበት መግለጫ ነው። እንግዲህ በዋናነት ትኩረትም ያደረገው የከተማው የሰላምና የጸጥታ ሁኔታ በአንዳንድ ቦታዎች ላይ ወይም በርካታ ቦታዎች ማለት እንችላለን በአዲስ አበባ ከተማ ዝርፊያዎችና ንጥቂያዎች ወይም ወንጀሎች እየተፈጸሙ ነው የሚገኘው። ለዚህ ደግሞ በዋናነት እያገለገሉ የሚገኙ የሞተር ብስክሌት አሽከርካሪዎች ናቸው። ስለዚህ ይህንን በተመለከተ ሙሉ ለሙሉ ችግሩን ለመቅረፍ እንዲቻል የከተማ አስተዳደሩ የሞተር ሳይክሎችን ከሰኔ 30 ጀምሮ በከተማ አስተዳደሩ የትኛውም አካባቢዎች ላይ እንዳይሽከረከሩ ወይም ደግሞ አገልግሎት እንዳይሰጡ እገዳ አስቀምጧል። ይህንን በጋዜጣዊ መግለጫቸው አንስተዋል። በዋናነት እንግዲህ ይህ እዚህ ውሳኔ ላይ የተደረሰበት ምክንያት ምንድን ነው? በተለያዩ አካባቢዎች ላይ የሚሽከረከሩ የሞተር ሳይክሎች የከተማ አስተዳደሩ ታርጋ የሌላቸው እንዲሁም ፍቃድ የሌላቸው ናቸው። ከዚህም ውጪ ለሕዝቡ የሰላማዊ ኑሮና የዕለት ተዕለት እንቅስቃሴ ስጋት እስከ መሆን ደረጃ ላይ ደርሷል። በዚህ ምክንያት የከተማ አስተዳደሩ ባደረገው መለስተኛ ጥናት እነዚህ በከተማ አስተዳደር ውስጥ የሚንቀሳቀሱ የሞተር ሳይክሎች የሕዝቡን ሰላም በማናጋት በተለይ ስርቆትና ወንጀል እንዲስፋፋ በማድረግ ትልቅ ድርሻ ስላላቸው እስከ ሰኔ 30 ባለው የልምምድ ጊዜ ውስጥ ባለ ሀብቶች ወይም ባለ ንብረቶች ንብረቶቻቸውን እንዲያንቀሳቅሱ ወይም ወደ ሌላ ቦታ እንዲያደርጉ ይደረጋል። ከሰኔ 30 በኋላ ግን በአዲስ አበባ ከተማ አስተዳደር ውስጥ የሞተር ሳይክሎች አይንቀሳቀሱም ወይም አገልግሎት አይሰጡም ተብሏል። ይህ የመንግስት ፖስተኞች የመንግስት ተቋማት ፖስተኞችና የኤምባሲ ፖስታ የሚሰሩ ሞተረኞችን አይመለከትም። ከዚህ ውጭ ያሉ የሞተር ብስክሌቶች ግን ሙሉ ለሙሉ ከከተማ አስተዳደሩ የመንገድ አገልግሎት ውጪ ይሆናሉ ማለት ነው። ሌላው የትራፊክ መጨናነቅን ለመቀነስ በተለይ የከተማ አስተዳደሩ ላይ በከፍተኛ ሁኔታ የትራፊክ ፍሰቱ የተጣበበ ነው። ስለዚህ ይህንን ለመፍትሄ ለመስጠትም ከባድ ጭነት አገልግሎት የሚሰጡ መኪናዎች ከጠዋት 2 ሰዓት ከጠዋት 12 ሰዓት እስከ ምሽት 2 ሰዓት ድረስ ምንም አይነት አገልግሎት እንዳይሰጡ ተደርጓል። ይህም የተወሰኑ ለመንግስት ተቋማት የሚሰሩ እና እንዲሁም በከፍተኛ ሁኔታ የልማት ስራዎች ላይ የሚሳተፉ ለተወሰኑ
ዝርዝር መመሪያው የከተማው ትራንስፖርት ቢሮ ያወጣል ተብሏል። ግን ከባድ ተሽከርካሪዎች ከ12 ሰዓት ማለዳ እስከ ምሽት 2 ሰዓት አገልግሎት አይሰጡም የሚል ነገር አንስተዋል። እንግዲህ ሌላው የክረምት ስራ ላይ የተመለከተ ነው። በክረምት በጎ አድራጎት ከ400 በላይ የሚሆኑ የመንግስት ትምህርት ቤቶች እድሳት ይደረግላቸዋል የሚል ነገር አንስተዋል። ከቀላል እስከ ከፍተኛ እድሳት ማለት ነው ግንባታ ድረስ የሚሆኑ ትምህርት ቤቶች እድሳት ይደረግላቸዋል። የመማሪያ ቁሳቁሶችን የማሟላት ስራም እንደዚሁ ይሰራል ተብሏል። ከ7.2 ሚሊዮን በላይ ደብተሮች ባለ 50 ቅጠል ለማሰባሰብ እቅድ ተይዟል። ይህም ደግሞ ለችግረኛ ተማሪዎች የሚሆን ነው ተብሏል። የዩኒፎርሞችንም የማሰባሰብ ስራ እንደሚሰራ ኢንጂነር ታከለ በመግለጫቸው አንስተዋል። እንግዲህ አምና የተጀመረው የአረጋውያንን ቤት የማደስ ስራም ዘንድሮ ተጠናክሮ እንደሚቀጥል አንስተዋል ኢንጂነር ታከለ። ከዚህ ጋር አያይዘው ምንድነው እሳቸው የተናገሩት ነገር የአቅመ ደካሞችን ቤት የማደሱ ስራ ይቀጥላል፣ ይሰራል። የተለያዩ በጎ ፈቃደኞችም መንግስትም ይህንን ስራ ያከናውናል። ነገር ግን የመኖሪያ ፈቃድ ያላቸውን ብቻ ለይቶ የመስራት ስራው ሊጠናከር ይገባል። ምክንያቱም ቤት ስለሆነ ከዛ በኋላ ደግሞ ከታደሰ በኋላ ሌላ አላስፈላጊ ንትርክ ውስጥ ከመግባት መጀመሪያ ፈቃድ ያላቸውን ቤቶች የማደስ ስራ ህብረተሰቡን በጎ ፈቃደኞችን በዚህ መረዳት ልክ እንዲያከናውኑ ወይም ስራዎችን እንዲሰሩ አንስተዋል። እየታደሱ ያሉ ወይም ደግሞ አንዳንድ ቦታ ላይ በአጠቃላይ በከተማ አስተዳደሩ ታሪካዊ ቦታዎች እየፈረሱ ነው የሚል ነገር ሲነሳ እንሰማለን። እዚህ ላይም ሀሳባቸውን ሰጥተዋል። የተመዘገቡና በቅርስነት ደረጃ ያሉ ቤቶችን የከተማ አስተዳደሩ እየነካ አይደለም አይነካም የሚል ነገር አንስተዋል። ነገር ግን ከዚህ ውጭም ሆነው ደግሞ በቅርስነት ሊመዘገቡ ሊያድጉ የሚገባቸውን ነገሮች በመለየት በቅርስነት ሌቭል በቅርስነት ደረጃ እንዲጠበቁ ይደረጋል። ከዛ ውጭ ግን የትዝታ ቦታዎች ናቸው ያሏቸው እሳቸው። የትዝታ ቦታዎችና ቅርሶችን ግን መለየት መቻል አለብን። በከተማ አስተዳደሩ ሊሰሩ አዲስ አበባን እንደ አዲስ ለመቀየርና ለመገንባት በሚሰራው ስራ ውስጥ ግን የትዝታ ቦታዎች ሊነኩ ይችላሉ። ያ አይነኩብኝ ማለት ደግሞ አይቻልም። ጥናት መሰረት አድርገን ቅርሶችን እየጠበቅን የራሳችን ደግሞ ቅርስ የሚሆኑ ስራዎችን እንሰራለን የሚል ነገር አንስተዋል። እንግዲህ በተለይ የሞተር ሳይክሎቹን ከአገልግሎት መውጣት አስመልክቶ ጥያቄዎች ቀርበውላቸው ነበር ኢንጂነር ታከለ። በዚህ የሚተዳደሩ ሰዎች አሉ፣ ወጣቶች አሉ፣ በዚህ የሚኖሩ የእነሱ ጉዳይ እንዴት ነው የሚታየው የሚል ነገር አንስተንላቸው ነበር። እንግዲህ ዝርዝር መረጃው ይወጣል፣ ዝርዝር አፈጻጸሙ ይወጣል የሚል ነገር አንስተዋል። እሳቸው ግን በዋናነት የከተማውን ጸጥታ ከማስጠበቅ አንጻር ግን ይህ ለድርድር የሚቀርብ ጉዳይ አይደለም። ከሰኔ 30 በኋላ ያሉ በግለሰቦች እጅ የሚንቀሳቀሱ የሞተር ሳይክሎች ከአገልግሎት ውጭ ይወጣሉ የሚል ነገር አንስቷል። ከዚህ ውጭ በተለይ የኮሚኒቲ ፖሊሲንግና በየቦታው ለሚፈጸሙ ወንጀሎች ደግሞ የጸጥታ አካላቱ መቀዛቀዝ ሚና አለው የሚል ነገር ተነስቶላቸው ነበር። ለዛም በሰጡት ምላሽ የአዲስ አበባ ፖሊስን እንደ አዲስ የማዋቀር ስራ እየተሰራ ነው። በሰው ኃይልም በዩኒፎርምም በአሰራርም ሙሉ ለሙሉ ለመቀየር እየሰራ ነው። ስለዚህ ይህ ነገር በአጭር ጊዜ ውስጥ ተግባራዊ ይደረጋል የሚል ነገር ጠቅላላ ያለ ነገር አንስተዋል። መቅደስ እናመሰግናለን። አመሰግናለሁ። በባሌ ዞን የሚገኙ የተለያዩ ወረዳ ነዋሪዎች የመሰረተ ልማትና የመልካም አስተዳደር ችግሮች እንዳሉባቸው ተናገሩ። በአጠቃላይ በዞኑ ያሉ ችግሮችን በመወያየት የመፍትሄ ሀሳቦችን ለማስቀመጥ ያለመ ውይይት የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳና በዞኑ የሚገኙ የተለያዩ ኃላፊዎች በተገኙበት በሮቤ ውይይት ተካሂዷል። ውይይቱን የተከታተለችው ሀምራዊት ብርሃኑ ናት። በኦሮሚያ ክልል በባሌ ዞን ሮቤ ከተማ የመሰረተ ልማት ግንባታዎች የነዋሪዎች የቅሬታ ምንጭ ከሆኑ ረጅም ጊዜያትን አስተናግደዋል። የግንባታዎቹ ችግሮች በአስተዳደራዊ ጉድለቶች የመጡ ናቸው ይላሉ የከተማው ነዋሪዎች። ውሃ ብዙ ብርም ተዋጥቶ ነበር። በአንድ ወቅት ገንዘብ ሰብስቦ ነበረ። ውሃ ይገባላቸዋል ተብሎ ጫው ነው የምንጠጣው። መንግስት ያለውን አስተዳደር ከላይ እስከታች ያለውን መዋቅሩን አስተካክሎ መዘርጋት ነው ያለበት። ወጣት የማደራጃ ላይ ብዙ ችግር አለ። ወደ ሌላ ኢኮኖሚ እንድንቀየር ተደራጅተን በሆነ ነገር እንድታድግ ከዚህ የበለጠ እንድታድግ ነው እኛ የምንፈልገው። ይህንን የመሰረተ ልማት የመልካም አስተዳደርና የኢኮኖሚ ችግር ይህ የሮቤ ከተማ ብቻ ሳይሆን እንደ ባሌ ዞን ያለበት ሲሆን ይህንንም ችግር ለመወያየት ወይንም ደግሞ የመፍትሄ ሀሳቦችን ለማስቀመጥ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ እዚህ በመገኘት ከተለያዩ ከዞኑ ከተውጣጡ ማህበረሰቦች ጋር በመገናኘት ውይይት አካሂደዋል። ዞኑ የስንዴና የገብስ ምርት በብዛት የሚመረትበት አካባቢ በመሆኑና አርሶ አደሩ ያመረተውን ምርት ለገበያ ለማቅረብ የመንገድና ሌሎች የአገልግሎት ችግሮችን በውይይት መድረኩ አንስቷል። የባሌ መንገድ ከዚህ ከጋሰራ ተነስቶ በጊኒር አልፎ ሶማሌ የሚገባው መንገድ ቢሰራልን ትልቅ ደስታ ነው።
ከጎባ ተነስቶ ደግሞ በዶሎመና አድርጎ ወደ ኔጌሌ የሚወጣው መንገድ ቢሰራ የዞኑ ኢኮኖሚ ይጨምራል፣ ህዝብ ከህዝብ ይገናኛል። መዳወላቡን ኩን ይበላል። በዞኑ የሚገኘው የመዳወላቡ ወረዳ በጣም ሰፊ ነው። ይህ ደግሞ ለአስተዳደር በጣም አስቸጋሪ ነው። የተለያዩ መሰረተ ልማቶች ቢገነቡ እንኳን ለህዝቡ ያዳርስምና በሁለት ወረዳ ቢከፈልልን ጥሩ ነው። ሁጂዳባ ይርሱ ከደንዳው ሞቱማ ቆፋሚት የስራ አጥነትን መንግስት ብቻውን ሊቀርፈው ስለማይችል ባለሀብቶችና ዩኒቨርሲቲው በዚህ ሊያግዙ ይገባል። ይህ ካልሆነ ግን መንግስት ለስራ አጥ ብሎ የሚመደበው ፈንድ በቂ አይደለም። የሚመደበውን በጀት የስራ አጡ ቁጥርና የሚመጣው ፈንድ ቢሰላ ለአንድ ሰው ከ3000 ብር በላይ ደርሰው ከግኒር እስከ ሶማሌ ክልል አልፎም እስከ ሶማሌ መቋዲሾ ያለው የመንገድ ግንባታ ጥናቱም ዘንድሮ ይጀምራል። ውሃ መብራትና የኔትወርክ አገልግሎቱ እንደ ሮቤ ከተማ ብቻም ሳይሆን እንደ ባሌ ዞን ችግሩ ይስተዋላል። ይህን ለመፍታትም መንግስት አቅዶ እየሰራ ነው። ባለሀብት ፋብሪካ ያስገባል ላላችሁት ደግሞ እንደኔ የፋብሪካው ባለቤት እናንተው መሆን ትችላላችሁ። ይልቁንም እናንተ ተደራጁና ጠንካራ ማህበር መስርቱ። ፋብሪካውንም የምታቋቁሙበትን ብድር መንግስት ያመቻቻል። ይህ ደግሞ ስራ አጥነቱንም ይቀንሳል። በዋናነት በዚህ ዞን ነዋሪዎች ህገወጥ ንግድን መከላከል ይጠበቅባቸዋል። ምክንያቱም ይህ ተግባር እናንተንም መንግስትንም ይጎዳል። በውይይቱ የተነሳው የአዳዲስ ወረዳነት ጥያቄ ግን ምክትል ርዕሰ መስተዳደሩ የሀብት ብክነትን የሚያስከትል ነው ብለዋል። ወረዳዎችን ማብዛት የለብንም። ምክንያቱም የመንግስት በጀት ወደ ህዝቡ መውረዱ ይቀርና ለመንግስት ሰራተኞች ብቻ ይከፈላል። ስለዚህ የመደወላቡ ወረዳ መከፈል ህዝቡን ይጎዳል። የኦሮሚያ ክልል ህግን ማስከበር ከምን ጊዜም በላይ እየሰራ ነው ያሉት ምክትል ርዕሰ መስተዳደሩ አቶ ሽመልስ ሁሉም ሰው ለሰላሙና ለአንድነቱ በጋራ ሊሰራ ይገባል ብለዋል። ሆጂዋን አመጀልቀም ጫልመት የጀመርናቸው የኢኮኖሚ የመሰረተ ልማትና የማህበራዊ ስራዎችን በአግባቡ እየሰራን በእቅዳችን መሰረት ካሳካን አንድነታችን እየተጠናከረ ይሄዳል። ህዝቡ እንደ ህዝብ ሁልጊዜም አንድነቱን ጠብቆ መሄድ አለበት። ይህንን የኢኮኖሚ የመሰረተ ልማትና የመልካም አስተዳደር ተጠቃሚነት ያነሱት ነዋሪዎቹ በቃላት ያገኙትን ተስፋ በተግባር ማየት ትኩረታቸውን በአጽንኦት ገልጸዋል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ኮሌጅ የካንሰር ሕክምና ከተቋቋመ 10 ወራትን አስቆጥሯል። ባለፉት 10 ወራት ውስጥም ከ6300 ለሚለቁ ህሙማን አገልግሎት መስጠት ችሏል። አዲስ ዓለም ተሾመ በተለያዩ የሀገሪቱ አካባቢዎች የካንሰር ህክምና ማዕከል ለማቋቋም ከሚደረገው ጥረት ጎን ለጎን በተለያዩ ሆስፒታሎችም የካንሰር ህክምና ማዕከል በማቋቋም ህክምናውን ተደራሽ ለማድረግ እየተሰራ ነው። በቅዱስ ጳውሎስ ሆስፒታል ሚሊኒየም ኮሌጅ የተጀመረው የካንሰር ህክምና ከነዚህ እርምጃዎች ውስጥ አንዱ ነው። ስራ ከጀመረ 10 ወራትን ባስቆጠረው ህክምና ማዕከሉ በተመላላሽ ህክምና በወር ውስጥ 630 ሰዎች ህክምና አገልግሎት ያገኛሉ። ያም ሆኖ ግን በማዕከሉ ለወራት ተመላልሰው ህክምና እያገኙ ያሉት ታካሚዎች የቀጠሮ ምልልስን በቂ ባለሙያ አለመኖርና ከውጭ የሚገዙ መድኃኒቶች ውድነትን በችግርነት ያነሳሉ። ያው መድኃኒቱ አብዛኛው ከውጭ ነው የሚገዛ፣ የተወሰነው ደግሞ ከዚህ ውስጥ የሚገዛ አለ። መድኃኒቶቹ ውድ ናቸው። መጀመሪያ የሳምባ ስፔሻሊስት ሲያይ ነበረ። በሳምንት አንድ ቀን ነው የሚገባ። ቶሎ አይሰጡም፣ ያመላልሳሉ። በቃ እዚህ በጣም ያስቸግራል። በህመም ላይ ያለ ህመም ሲጨመር በጣም ያስቸግራል። የካንሰር ስፔሻሊስትና የካንሰር ማዕከሉ ኃላፊ ዶክተር አብዱ አደም በሆስፒታሉ ይህ አገልግሎት መሰጠት መጀመሩ በሌሎች ሆስፒታሎች ያለውን ጫና በመጠኑ ቢሆን የቀነሰ ነው። በታካሚዎች የሚነሳው ቅሬታ አግባብነት ያለው ቢሆንም ከህክምናው ውስብስብነትና ከታካሚዎች ቁጥር ብዛት ግን የተቻለውን እየሰራ ነው ብለዋል። ከምንም ይሻላል በሚል ነው የጀመርነው። ሲጀመር አንድ ባለሙያ የካንሰር ባለሙያ የካንሰር ስፔሻሊስት ነው ብቻውን ነው የጀመርኩት። ከዛ ሌሎች ጠቅላላ ሐኪሞችን በማሰልጠን ነው ስራ የጀመርነው። እንግዲህ ከዚህ በፊት እንዳልኩሽ ጥቁር አንበሳ ብቻ ስለነበረ ሁሉም ህመምተኛ ወደዛ ነበር ሪፈር የሚባለው። አሁን በዚህ በ10 ወር እንኳ ብቻ ወደ 6300 ለሚደርሱ የካንሰር ህሙማን ታካሚዎች አገልግሎት ሰጥተናል። ሆስፒታሉ ከሌሎች ታካሚዎች ጋር አንድ ላይ አቀላቅሎ ነው ያንን የሲቲ ወይም የኤምአርአይ አገልግሎት ሊሰጣቸው የሚችለው ማለት ነው። ስለዚህ የዛንም የሲቲ ኤምአርአይ ውጤት የሚያገኙበትን ወረፋ መጠበቅ አለባቸው ማለት ነው። ስለዚህ ይሄ ጠቅላላ የሀገሪቱ ችግር ነው፣ የዚህ ብቻ ችግር አለ። እንደውም ሪሌቲቭሊ እዚህ ይሻላል። ኬሞ ወይም ደግሞ የካንሰር መድኃኒት ለማግኘት በወራት ነው የሚጠብቁት፣ ምክንያቱም ካለው ውስንነት አንጻር ማለት ነው።
የታካሚው ብዛትና የሚሰጥበት የአገልግሎት ቦታው አይመጣጠንም። እዚህ እኛ በጣም በዛ ከተባለ 3 ሳምንት ነው የሚጠብቁት መድኃኒት ለማግኘት። የማዕከሉ ኃላፊ ዶክተር አብዱ አክለውም መንግስት በዘርፉ የሰለጠኑ ባለሙያዎችን ለማፍራት የበለጠ መስራት አለበት ብለዋል። ባለሙያዎች በዛው ልክ መሰልጠን አለባቸው። አሁን ጨረር ማሽን ለምሳሌ ገብቶ አንድ ቦታ ላይ የጨረር ሕክምና ሊጀምር ነው ቢባል ጨረር ማሽኑና የካንሰር ሐኪሙ ብቻ ሂዶ ስለተገኘ የጨረር ሕክምና መስጠት አይቻልም። ማዕከሉ አሁን ላይ በተመላላሽ ሕክምና አገልግሎት የሚሰጠውን በማሳደግ ከ2 ወራት በኋላ አስተኝቶ ማከም ለመጀመር ዝግጅት ማጠናቀቁን ገልጿል። ይህንን የካንሰር ሕክምናን ተደራሽ ለማድረግ በተሟላ መልኩ አገልግሎት የሚሰጥ ባለ 9 ወለል የካንሰር ሕክምና ማዕከል በቅዱስ ጳውሎስ ሚሊኒየም ኮሌጅ እየተገነባ ይገኛል። ከዚሁ ርዕሰ ጉዳይ ጋር በተያያዘ በጠዋቱ የጤና ይስጥልን ኢትዮጵያችን ላይ እንግዳችን የነበሩት የኢትዮጵያ ካንሰር ሶሳይቲ ዋና ስራ አስፈጻሚ አቶ ወንዱ በቀለ በአሁኑ ወቅት የጡት ካንሰር ሰፊ ሽፋን ስላለው በተለያዩ አማራጮች ሕክምና እየተደረገ እንደሚገኝ ገልጸዋል። አሁን ባለው መረጃ ቁጥር 1 ያለው ህመም ከካንሰሮቹ የጡት ካንሰር ነው። የጡት ካንሰር እንግዲህ በተለያዩ አማራጮች ሊታከም ይችላል። ለምሳሌ በቀዶ ጥገና ሊታከም ይችላል፣ በኬሞቴራፒ ሊታከም ይችላል፣ በሬዲዮ ቴራፒ ሊታከም ይችላል፣ ሃርሞን ቴራፒ የሚባል አለ፣ ባዮሎጂካል ቴራፒ አለ። የካንሰር ሕክምና ለመከላከልም መንግስት በቂ አቅም ሊፈጥር እንደሚገባ አቶ ወንዱ ገልጸዋል። ከአቅም ጋር የተያያዘ ነው። ለምሳሌ አሁን የቅዱስ ጳውሎስንም ጥቁር አንበሳንም ቅድም የጠቀስኳቸውንም ብትሄዱ በቂ የሆነ በጀት ስለማይመደብላቸው የመድኃኒቱ አቅርቦት አለ፣ የላቦራቶሪው አለ፣ የባለሙያው አለ፣ የሬጀንቶቹ አሉ እና እነዚህ ነገሮች አዲስ ስለሆኑ ለረጅም ጊዜ መንግስት በደንብ በቂ በጀት ካልመደበ ራሱ ጤና ጥበቃ ብትሄድ ተላላፊ ያልሆኑ ህመሞች ቡድኑን ብታዩት በበቂ የሰው ኃይል የተደገፈ አይደለም፣ በቂ በጀት የለውም እና የዚህ ምክረ ሀሳብ ዋናው ዓላማ ምንድን ነው? ካንሰርን ጨምሮ ተላላፊ ያልሆኑ ህመሞች የጤና ችግር ብቻ አይደሉም፣ የልማት ችግር ስለሆኑ ክቡር ጠቅላይ ሚኒስትሩ ራሳቸው የሚመሩት ግብረ ኃይል መቋቋም አለበት። በግለሰቦች ሀሳብ ውስጥ የአሉታዊ አስተሳሰቦች መበራከት ወቅታዊ ሀገራዊ ችግሮችን እያባበሱ መምጣታቸውን በአመለካከት ለውጥ ላይ የሚሰሩ ምሁራን ተናገሩ። አላዛር ተረፈ ተጨማሪ ዘገባ አለው። ግጭት፣ መፈናቀልና ሞት ከቅርብ ጊዜያት ወዲህ ተደጋግመው ተስተውለዋል። ሎትሮ በነበረው አንድነትና ፍቅር መካከል የተሰነቀረው ጥላቻ መጠረጣሪን ፈጥሯል። ይህ ከአስተሳሰብ አጽናፍ ሊታይ የሚችልበት መነጽር እንዳለ የሚገልጹት የአመለካከትና አነቃቂ ንግግሮች አሰልጣኙ ልዑል ሰገድ በየነም ተበራክቶ የተስተዋለው አሉታዊ አስተሳሰብ ችግሮቹን ፈጥሯል ይላሉ። ምንም ጥያቄ የለውም። ምክንያቱም እናስባለን፣ እንናገራለን፣ ከዛ ቀጥሎ የሚመጣው አክሽን ነው ወይም ትግበራ። ስንተገብረው ምን ተገብረው ያሰብነውን ነው ብዙ ጊዜ ማለት ነው። ከዛ ያሰብናቸው ምን ተገብራቸው ተደጋግመው ሲሄዱ እንደገና ደግሞ ውጤቶቻችን ይሆናሉ፣ ማንነታችን ይሆናሉ። አሁን ማንነታችን ላይ እየመጡ ያሉት ግጭቶች እንዳልከውም በየቦታው ያሉ ሞቶችና የመሳሰሉት ነገሮች የመጀመሪያ የተዘሩት በአመለካከታችን ውስጥ ነው። ኔጌቲቭ በሆነው ኢነርጂያችን በለቀቅ ነው። ለዚህ የምንለቀውን ኢነርጂ ምንም አይነት ውጤት ከመሆኑ በፊት ሀሳብ ወይ ደግሞ ምክንያት አለው። አሉታዊ አስተሳሰቡ በማህበራዊ ሚዲያም ሆነ በሌሎች አጋጣሚዎችም ጭምር ገዝፎ ተመልክተናል የሚሉት የስራ ፈጠራ አሰልጣኙ ሰለሞን ኃይሌም በዚሁ ሀሳብ ይስማማሉ። የበዛው አሉታዊነት በአስተሳሰባችን ብቻም ሳይሆን በሰውነታችን ጭምር መርዛማነትን ፈጥሯል የሚሉት አሰልጣኙ የሚታዩት ወቅታዊ ሁኔታዎችም የዚሁ ውጤት ስለመሆናቸው ይናገራሉ። አሁን እኛ ሀገር ላይ እንግዲህ እየታየ ያለው ይሄ አሉታዊ አስተሳሰብ የፈጠረው ችግር ነው። በተለያየ ቦታ መፈናቀሎች እያየን ነው። የተለያዩ ችግሮችን እያየን ነው። ትናንት ወንድሜ ነበር የምትለው ዛሬ እኮ በብሔር ወይ በቋንቋ ወይ በሆነ ነገር እያሰብክ ያለበት ሁኔታ ላይ ነው ያለው። መጥፎ ነገርን ለማሰብ ቀርቶ ለምንሰራበት እንኳን ጊዜ የለንም የሚሉት አሰልጣኞቹ ካሉታዊ አስተሳሰብ የሚመነጩትን ችግሮች ለመሻገር አዎንታዊ አስተሳሰቦችን ማዳበርና መልካም ስብዕናን መገንባት እንደሚጠቅም ይናገራሉ። ፍቅርና ባለራዕይነት ሊዘነጉ እንደማይገባ በመጠቆም አሁን እኮ አብዛኛው ማህበረሰብ ቢዚ የሆነው እንዴት አድርጎ አንዱ ከአንዱ ጋር መጣላት እንደሚችል ማሰብና የሆነ ጥበብ ያለው አስተሳሰቦችን ነው እየያዘ ያለውና ከዛ መውጣት መቻል አለብን። አንሎክ ማድረግ መቻል አለብን። ማይንድሴታችንን ውስጣችን ያለውን አቅም ለሌሎች ነገር ልናውለው ይገባል። ማይንድሴታችንን መፈተሽ መቻል አለብን። ያንን መስራት ከቻል ጥላቻን ልናሸንፍ የምንችልበት አንዱና ምርጡ መሳሪያ ያውም ዘላቂ በሆነ መልኩ ፍቅር የሚባለው ቃል። እያንዳንዱ ግለሰብ ባለ ራዕይ ይሁን፣
አልፎ አልፎ መኖር ያቁም፣ በየቀኑ መኖር ይጀምር። እያንዳንዱ ግለሰብ የኢትዮጵያ የግንባታ አካል ነው ወይም ደግሞ የማፍረስ አካል ነው። አንድ ሰው በሆነ አሉታዊ ሊሆን ይችላል ወይም ደግሞ አዎንታዊ አስተሳሰብ በ21 ቀን ውስጥ ፕሮግራም ማድረግ ይችላል። አእምሮ አሉታዊ እንዲሆን ማድረግ ትችላለህ። በ21 ቀን ውስጥ በተደጋጋሚ ያንን ነገር እንዲያስብ በማድረግ እንዲሁም ደግሞ አዎንታዊ እንዲሆን ማድረግ ትችላለህ። ስለዚህ አሁን እየተካሄደ ያለው አገራችን ላይ በዙሪያችን የምንመለከታቸው ነገሮች መፈናቀሉ፣ እርስ በርስ መጋጨቱ የመሳሰሉት ነገሮች በተደጋጋሚ አእምሯችን ውስጥ በሚፈጥሩት አሉታዊ ነገር የተነሳ እኛ ወደ አሉታዊነት እንቀየራለን። የግድ ከአንዱ ፓርቲ የምንገባበት እድል አለ። ስለዚህ አሁን የተለያዩ አክቲቪስቶች ሊሆኑ ይችላሉ፣ የፖለቲካ አመራሮች ሊሆኑ ይችላሉ። ማህበረሰቡ ላይ አሁን አዎንታዊ የሆነ ከንግግራችን ጀምሮ ማለት ነው አዎንታዊ የሆነ ነገር ማህበረሰቡ ውስጥ በማስረጽ ያ ከትላንት ወዲያ የገባውን አሉታዊ ነገር መተካት። ምክንያቱም አእምሯችን ሎው ኦፍ ሰብስቲዩሽን ወይም በመተካካት ህግ ነው የሚሰራው። አሰልጣኞቹ አያይዘውም መጪውን ትውልድ ታሳቢ ያደረጉ ተግባራት ያስፈልጋሉ ያሉ ሲሆን አዎንታዊ አስተሳሰብን የተመለከቱ ስልጠናዎች በትምህርት ተቋማት ጭምር ሊሰጡ እንደሚገባም ገልጿል። ከዚሁ ርዕሰ ጉዳይ ጋር በተያያዘ በጠዋቱ የጤና ይስጥልን ኢትዮጵያ ፕሮግራማችን ላይ እንግዳችን የነበሩት በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ሕክምና ኮሌጅ የአእምሮ ሕክምና መምህርና ሐኪም የሆኑት ፕሮፌሰር መስፍን አራያ ከአሉታዊነት ወደ አዎንታዊነት ለመቀየር ተምሳሌት የሆኑ ሰዎችን መከተል ተገቢ ነው ብለዋል። በጣም አሉታዊ የሆነ ስሜት የነበራቸው ሰው ችግር ውስጥ የገቡ ሰዎች ወደ ጨለምተኝነት ገብተው በዓለም ላይ በየአካባቢው ስንት ጥፋት እንዳደረሱ የታሪክ መጽሐፍትን በትንሹ ማገላበጥ በቂ ነው እና አሉታዊነት መቋቋም የሚቻለው እንዳልኩት ከዜሮ ጀምሮ በእድሜ ሂደት እና በአካባቢ እንዲሁም ደግሞ በመንግስት በህዝብና በሃይማኖት ተቋማት ደረጃ በእያንዳንዱ በትክክል ሲታይ ነው። እንግዲህ እዚህ ላይ ተምሳሌታዊነት የሚባል ነገር ይመጣል። ለምሳሌ በቤት ውስጥ ተምሳሌታዊ የሆኑ ሰዎች ይኖራሉ። አባት ወይም እናት ለልጆቻቸው ተምሳሌት ናቸው። ብቅ ሲባል ደግሞ አስተማሪዎች ይመጣሉ ከቄስ ትምህርት ቤት ወይም ከመዋለ ህጻናት ወይም ከመድረሳው ጀምሮ ከዛ እያለ እንደዛ እያለ ያድጋልና መስሪያ ቤት አሰሪዎች ሊኖሩ ይችላሉ። በአካባቢ ደረጃ ደግሞ የአካባቢ መሪዎች እና የሀገር ሽማግሌዎች እንዲያ እያለ ያድጋልና እነኚህ ተምሳሌቶች በጣም ወሳኝ ይሆናሉ። ፕሮፌሰር መስፍን አዎንታዊ አስተሳሰብን ለመገንባት የጋራ መዝሙር ያስፈልጋልም ብለዋል። ከሚለዩን ይልቅ አንድ የሚያደርጉን በጣም ብዙዎች ናቸው። ስለዚህ አንድ የሚያደርጉን ላይ የጋራ የሆነ መዝሙር ብንፈጥር እንስሶቻችንን ተፈጥሯችን እንዴት እንደምንጠብቅ ከመዋለ ህፃናት ጀምሮ ብንዘምራቸው ያ መዝሙር እያደገ ይሄዳል። ያ መዝሙር ወደ ጋራ አብሮነት ይወስደናል፣ ወደ ጋራ መከባበር ይወስደናል። የአንዳችንን ባህል የሌላችንን ትውፊት እንድናከብር ያደርገናል። አንዳችን ሌላችንን በትክክል እንድናውቅ ያደርገናል። ያንን ባደረግን ቁጥር ከህፃነት ጀምሮ ምን ይሆናል? ይሄ በጋራ ልንካፈለው የምንችለው የጋራ ማንነት ወደ በጎነት እየተመነዘረ ይሄዳል። ከግብርና ወደ ኢንዱስትሪ በሚደረገው ሽግግር የቴክኒክና ሙያ ማዕከላት ወሳኝ ሚና እንዳላቸው የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። በ6.7 ሚሊዮን ዶላር ወጪ በደቡብ ኮሪያ ዓለም አቀፍ የልማት ኤጀንሲ ኮይካ በመቀሌ ከተማ የተገነባው የትግራይ ፖሊቴክኒክ ኮሌጅ ተመርቋል። በምርቃቱ ላይ ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የኢትዮጵያ የደቡብ ኮሪያ አምባሳደር ሁም ሚንሊን እና የኮይካ ፕሬዝዳንት ሚስ ስፔክሊክ ተገኝተዋል። ኮሌጁ በኢትዮጵያ የልህቀት ማዕከል በመሆን የሰለጠነ የሰው ኃይልና በገበያ ተወዳዳሪ የሆነ ወጣት ማፍራትን ያለመ ነው ተብሏል። 250 ተማሪዎችን የማሰልጠን አቅም ያለው ኮሌጁ እስካሁን ለ40 ተማሪዎችን ተቀብሏል። በጨርቃጨርቅና ፋሽን ዲዛይን፣ በኢንዱስትሪያል አውቶሜሽን፣ በኮንስትራክሽንና ፈርኒቸር የመሳሰሉ ዘርፎችም ያሰለጥናል። ዶክተር ደብረጽዮን ባስተላለፉት መልእክት ኮሌጁ በልማታዊ መንግስት አስተሳሰብ የመጣና የተገነባ መሆኑን አመልክተዋል። ኣብዚ መሃሩ መናእሰይ ነቲ ንሕና እንደልዮ ልምዓት ነቲ ንሕና እንደልዮ እዚህ ኮሌጅ ውስጥ ከሚማሩ ወጣቶች የምንፈልገው ልማትና ፈጣን እድገትን በማረጋገጥ ረገድ የራሳቸውን ሚና እንዲጫወቱ ነው። የመነሻ ስራም ሰርተናል። ዋናው ነገር ደግሞ በሚገባ ልንጠቀምበት ይገባል። ከዚህ ትምህርት ቤት ብዙ እንጠብቃለን። ከግብርና ወደ ኢንዱስትሪ ለሚደረገው ሽግግር ይህ አንዱ መሳሪያ ነው። እንደ ሪፖርተራችን ሙልጌታ ተስፋዬ ዘገባ በኢትዮጵያ የደቡብ ኮሪያ አምባሳደር ሁም ሙንሊን በበኩላቸው ኮሌጁ ሕዝብንና ሀገርን የሚጠቅሙ ብቁ ወጣቶች እንደሚያፈራ እተማመናለሁ ብለዋል።
ዜናዎቻችን እንደቀጠሉ ናቸው። ከውጭ ምንጭ ወዳገኘናቸው ዘገባዎች እንሻገራለን። በየመን ያለው ግጭት መባባሱን የተባበሩት መንግስታት ድርጅት አስታወቀ። በሀገሪቱ እየተካሄደ ያለው ጦርነት ሰብአዊ እርዳታ የማድረሱን ጥረት አስቸጋሪ አድርጎታል ተብሏል። ሰይፉ ገብረ ጻዲቅ እስካሁን ያላባራው የየመኑ የእርስ በርስ ጦርነት የተጀመረው በፈረንጆቹ 2015 ላይ ነው። ከ70 ሺህ በላይ የሚሆኑ ሰዎችን ህይወትም ቀጥፈዋል። ከየመን ህዝብ 80 በመቶ አሊያም ከ4 ሚሊዮን የሚልቀው እርዳታ ፈላጊ መሆኑን ነው የረድኤት ድርጅቶች መረጃዎች የሚያመለክቱት። እስካሁን ጦርነቱን ለማቆም የተደረጉት ጥረቶች ውጤት አልባ በመሆናቸው መጪው ጊዜም ለሀገሪቱ አስቸጋሪ እንደሚሆን ነው የየመንን ጉዳይ በቅርበት የሚከታተሉት ምሁራን የሚገልጹት። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ማርክ ሎኮክ መጪው ጊዜ ለየመናውያን ጥሩ አይሆንም ብለዋል። የዴንቨር ዩኒቨርሲቲ ከተባበሩት መንግስታት ጋር በመተባበር ያደረገው ጥናት እንደሚያመለክተው በየመን ያለው ግጭት መባባሱን ነው። የአሁኑ ጦርነት እስከ ፈረንጆቹ 2022 የሚቀጥል ከሆነ የሟቾች ቁጥር ወደ ግማሽ ሚሊዮን ያሻቅባል። ከ300 ሺህ በላይ ህዝብ በረሃብና በሕክምና ጦስ ሳቢያ ይሞታል ተብሎ ይጠበቃል። ከየመናውያን ህጻናትም 1/4 የሚሆኑት ላልተመጣጠነ የምግብ እጥረት መዳረጋቸውንም ኃላፊው ገልጸዋል። ከትምህርት ገበታ ውጭ የሆኑት ህጻናትም 40 በመቶ የሚሆኑት ናቸው ብለዋል። አሁን ላለው የሀገሪቱ ሰብአዊ ቀውስ ተጎጂዎች መርጃም ለዚህ ዓመት 4.2 ቢሊዮን የአሜሪካን ዶላር ያስፈልጋል። የሰብአዊ እርዳታ አቅርቦቱ በተገቢ መንገድ ማካሄድ አለመቻሉን የዓለም የምግብ መርሃ ግብር ዳይሬክተር ዳቪድ ቢአስሊ ተናግረዋል። ባለፈው ታህሳስ ላይ ለጸጥታው ምክር ቤት እንዳስታወቅ ነው የየመን ቀውስ አሁንም በአሳሳቢ ሁኔታ ላይ ይገኛል። የሀገሪቱ ኢኮኖሚ ዳሽቋል። 10 ሚሊዮን ለሚሆን ህዝብ እርዳታ እያቀረብን ቢሆንም ጦርነቱ ግን ስራውን እያስተጓጎለው ይገኛል። የዓለም የምግብ መርሃ ግብርም እርዳታው በተገቢ ሁኔታ ለተረጂዎቹ በመድረሱ ላይ ጥርጣሬ አለው። ምክንያቱም በነጻነት ተንቀሳቅሶ የመስራት እድል የለውም። በኢራን ይደገፋሉ የሚባሉት የሀውቲ አማጽያንን ነው የምዕራቡ ዓለም አሁን በየመን ላለው ችግር ተጠያቂ የሚያደርገው። ሰብአዊ እርዳታ የማድረስ ችግር በየመን ቢበረታም በሌሎች ሀገራት ውስጥም እንዳለ ነው ዳይሬክተሩ የሚናገሩት። ይህ ችግር የየመን ብቻ አይደለም፣ የሌሎች ሀገራት ጭምር እንጂ። የሰብአዊ ሁኔታው አሳሳቢ ነው። ለችግሩ መፍትሄ ካልተሰራ ምንም አይነት ተስፋ አይኖርም። ለየመኑ ጦርነት ተዋንያን ፊታቸውን ወደ ሰላም እንዲያዞሩ አሁንም ጥሪ እየቀረበ መሆኑን ኤስኤቢሲ ዘግቧል። በመጪዎቹ 30 ዓመታት የዓለም ህዝብ ቁጥር በ2 ቢሊዮን እንደሚጨምር የተባበሩት መንግስታት የስነ ህዝብ ትንበያ አመላከተም። በፈረንጆቹ 2100 ደግሞ የዓለማችን የህዝብ ብዛት ወደ 11 ቢሊዮን ይጠጋል ተብሏል። የተባበሩት መንግስታት የህዝብ ዲቪዥን ዳይሬክተር ጆን ዊልማት ወቅታዊ የዓለም ህዝብ ቁጥር 7.7 ቢሊዮን መድረሱን ገልጸዋል። 1950, the global population has grown more than threefold. 2.5 ቢሊዮን ገደማ የሚገመት ህዝብ ከፈረንጆቹ 1950 ወዲህ ነው ጭማሪ ያሳየው። ይሄ የዓለም ህዝብ በ3 እጥፍ የማደጉ ማሳያ ሲሆን አሁን ያለው የህዝብ ቁጥርም 7.7 ቢሊዮን ነው። የህዝብ ብዛት ጥናቱ 235 ሀገራት የተዳሰሱበት ሲሆን በ9 ሀገራት ውስጥ አሁን ካለው ጭማሪ ዓመት እስከ 2050 ባሉት ዓመታት ከፍተኛ የህዝብ ቁጥር ጭማሪ ይታያልም ተብሏል። ህንድ፣ ናይጄሪያ፣ ኢትዮጵያ ከ9 ሀገራት ውስጥ ተካተዋል። በፈረንጆቹ 2050 የዓለማችን የህዝብ ቁጥርም 9.7 ቢሊዮን ይደርሳል ብለዋል ዳይሬክተሩ። Our latest projections indicate that growth will continue. ያሁኑ ወቅታዊው በጥናት ላይ የተመሰረተ መረጃ እንደሚያመለክተው የህዝብ ቁጥር እድገት ቀጣይ መሆኑን ነው። በፈረንጆቹ 2050 አሁን ያለው የህዝብ ቁጥርም 9.7 ቢሊዮን ይደርሳል። በ2100 ደግሞ ወደ 10.9 ቢሊዮን ያሻቅባል። የአሜሪካ ፕሬዝዳንት ለቀጣዩ ምርጫ በይፋ የምረጡኝ ቅስቀሳቸውን ጀመሩ። በሀገሪቱ ምርጫ ውስጥ ቁልፍ የወሳኝነት ሚና አላት በምትባለው ፍሎሪዳ ግዛት ነው ፕሬዝዳንት ዶናልድ ትራምፕ የዳግም የምረጡኝ ዘመቻቸውን የከፈቱት። ትራምፕ በ2020 በሚካሄደው ፕሬዝዳንታዊ ምርጫ አሁን ላይ በኢኮኖሚ አንጻር ያስመዘገቡትን ውጤት ለመድገምም ያላቸውን ፍላጎት አሳይተዋል።
ፕሬዝዳንቱ አሁን ላይ በሀገሪቱ የተሰበሰበውን በርካታ የህዝብ አስተያየት መለኪያዎች በአብዛኛው መራጭ ዘንድ ያላቸው ተቀባይነት ዝቅተኛ መሆኑንም አመላክቷል። ሰለሞን ገዳ ተጨማሪ ዘገባ አለው። የፕሬዝዳንቱ አውሮፕላን ኤርፎርስ ዋን በቀጣዩ የፈረንጆች 2020 የአሜሪካ ምርጫ ቁልፍ የውድድር መድረክ ትሆናለች በፔንሲልቬኒያ ተገኝቷል። በ2016 ምርጫ ፔንሲልቬኒያ ፕሬዝዳንት ትራምፕ በጠባብ ውጤት ያሸነፉባት ነች። አሁን ላይ ፕሬዝዳንቱ ቅድሚያ ሰጥተውት የነበሩትን የሀገሪቱን ኢኮኖሚ እንደ መልካም ዕድል በመጠቀም መቀስቀሻ አድርገውታል። I stand before you to officially launch my campaign for a second term as President of the United States. Politics is a crazy world, but when you have the best employment numbers in history, when you have the best unemployment በታሪክ ምርጥ ቁጥር ስራ አጥነትን በመቀነስ ምርጥ ኢኮኖሚ ሲኖርህ እንዴት በምርጫ ልትሸነፍ ትችላለህ? How the hell do you lose this election, right? በትራምፕ የምርጫ ዘመቻ አስተባባሪዎች የተዘጋጀ አዲስ የምርጫ ቅስቀሳ ተንቀሳቃሽ ምስል ለመራጮች ትራምፕ ያስመዘገቡትን ውጤት ለማሳየት ቅስቀሳ ከመጀመሩ በፊት ተለቋል። ፕሬዝዳንቱ የዳግም ምረጡኝ ቅስቀሳቸውን በይፋ በፍሎሪዳ ግዛት የጀመሩ ሲሆን ከ20 በላይ እጩዎች ለሚፎካከሩበት የዲሞክራቶች ፓርቲ ጎራ እጅ አንሰጥም ብለዋል። አሁን ላይ ከዲሞክራቶቹ ከብዙዎቹ አንጻር የቀድሞ ምክትል ፕሬዝዳንት ጆ ባይደን ግንባር ቀደም ተፎካካሪ እንደሚሆኑ እየተነገረ ነው። Vice President Joe Biden. He's a threat, in my view, a threat to our core values. በእኔ ምልከታ እርሳቸው ስጋት ናቸው። ለእሴታችን አራቱ የእርሳቸው የአስተዳደር ዘመን በታሪካችን የከፋ ነው። 8 የሚሆን ከሆነ በዓለም ላይ ያለን ገጽታ የሚቀይር ነው። አሁን ላይ ከጆ ባይደን ጋር አብረዋቸው ዲሞክራቲክ ፓርቲ ለመወከል ከሚፎካከሩት እጩዎች ቀዳሚ መሆናቸውን የተለያዩ አስተያየቶች አመላክተዋል። ከፕሬዝዳንት ዶናልድ ትራምፕ አንጻር ተቀራራቢ ነጥብም አግኝተዋል። አሁን ላይ እየወጡ ያሉት አመላካቾች የሚታመኑ አይደሉም የሚሉት ማት ዳውን የ2016ቱን የአሜሪካ ምርጫ ውጤት በማሳያነት ያነሳሉ። እርሳቸው የፖለቲካ ተንታኝ ናቸው። በ2016 እንደተመለከትነው ውጤቶች በፍጥነት ተቀይረዋል። አሁን አንዱ ከኋላ ነው፣ አንዱ ከፊት ነው ማለት አይገባም። ድንገተኛ ለውጥ ሊመጣ እንደሚችል መገመት መልካም ነው። ፕሬዝዳንት ዶናልድ ትራምፕ ያላቸው የህዝብ ተቀባይነት ዝቅተኛ ቢሆንም የፖለቲካ መሰረታቸው በሚባሉ አካባቢዎችና የህብረተሰብ ክፍሎች አንጻር ያላቸው ተቀባይነት አሁንም ከፍተኛ ነው። በወታደራዊ መስክ ያስመዘገቡትን ለጡረተኞች ያደረጉትን ስልቶች ተቀባይነታቸው ከፍ ያደረጉ ነጥቦች ናቸው ተብሏል። ይሁንና በቅስቀሳ የተለመደው ተቃውሞ ገጥሟቸዋል። ትራምፕም የሐሰት ዜና ውጤት ሲሉ ምላሽ ሰጥተዋል። አሁን ላይ ምርመራ የተደረገባቸው ያሉት ፕሬዝዳንት ዶናልድ ትራምፕ ከ16 ወራት በኋላ በሚካሄደው ምርጫ ላይ አተኩረው ዘመቻቸውን አጠናክረዋል። ፕሬዝዳንት ዶናልድ ትራምፕ በቀጣይ ቅስቀሳ በሚያከናውኑበት የሚያሚ ግዛት ስታዲየም ለመታደም አንድ ሰው ቢያንስ 100,000 የአሜሪካ ዶላር ከፍሎ መግባት ይጠበቅበታል። ዘገባው የአልጀዚራና የአሜሪካ ድምፅ ነው። ዓለም አቀፍ የአየር ሁኔታ ዘገባን ደግሞ ተከታትለን እንመለስ። የአራት ማዕዘን ዜናዎቻችን እስከ 8 ሰዓት ይቀጥላሉ። ካፍታ ቆይታ በኋላ 7 ሰዓት ላይ በድጋሚ እንገናኛለን።